የማያሳፍር ተስፋ የሚል ነው ሰሞኑን አብረን እያየን ያለ ነው። ከዚያ በፊት ግን ሰላም እላችኋለሁ በጌታ በኢየሱስ ስም። እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። የማያሳፍር ተስፋ አለን። ምክንያቱም ተስፋው በእግዚአብሔር በራሱ ተነሳሽነት ላይ የተመሰረተ ተስፋ ነውና፣ ደግሞም ከዚያ የተነሳ እግዚአብሔር አንድያ ልጁን ጌታችን ኢየሱስ ክርስቶስን ወደዚህ ምድር ልኮ ለኃጢአታችን ሲል እንዲሞት በማድረግ ፍቅሩን በልባችን አፍሷልና፣ ስለዚህ የማያሳፍር ተስፋ ነው። ሮሜ ምዕራፍ 5 ላይ እንደሚናገረው በእግዚአብሔር ታማኝነት ላይ የተመሰረተ ተስፋ ነው። በመንፈስ ቅዱስ ማተምም የታተመ ተስፋ ነው። ስለዚህ የማያሳፍር ተስፋ ነው። እግዚአብሔር ይመስገን። እግዚአብሔር የሰጠን ተስፋ የማያሳፍር ተስፋ ነው። ጸጋው እየተከታተለ ጸጋው እያሳደደ ወደ ቅፉ ያመጣን እድለኞች ነን፣ ብፁዓን ነን። ክብር ለእግዚአብሔር ይሁን። ቅድም የተነበበውን የእግዚአብሔርን ቃል ከራእይ ምዕራፍ 3 ላይ አነባለሁ ከቁጥር 11 ጀምሮ። እግዚአብሔር ቃል እንዲህ ይላል፣ ቶሎ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጥብቀህ ያዝ። ድል የሚነሳውን በአባቴ ቤተ መቅደስ ውስጥ አምድ አደርገዋለሁ፣ ከዚያም ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ይኸውም ከአምላኬ ዘንድ የምትወርደውን የአዲሱን ኢየሩሳሌምን ስም በእርሱ ላይ እጽፋለሁ። አዲሱን ስሜን በእርሱ ላይ እጽፋለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ይላል። አጠር ያለ ጸሎት አድርግና ወደዚህ ቃል ጥናት እንገባለን። ጌታ ሆይ እነሆ እንደገና በፊትህ ነን። እለምንሃለሁ፣ መንፈስ ቅዱስህ ይናገረን። በክብርህ በመካከላችን ተመላለስ፣ ፈውሰን፣ በጌታ በኢየሱስ ስም አሜን። አርዕስታችን ማንም አክሊልህን እንዳይወስድብህ አጥብቀህ ያዝ የሚል ነው። ጌታ ኢየሱስ እነሆ በቶሎ እመጣለሁ ብሏል። ተስፋችን የማያሳፍር የሆነው በእርሱ ቃላት ላይ የተመሰረተ ስለሆነ ነው። እነዚህን ነገሮች የሚመሰክረው አዎን ቶሎ እመጣለሁ ይላል። አሜን ጌታ ኢየሱስ ሆይ ና ይላል። ራእይ 22:20 ያለህን አጥብቀህ ያዝ። ብዙ ሰዎች ያላቸውን አጥብቀው ካለመያዛቸው የተነሳ አክሊላቸውን አጥተዋል፣ እድላቸውን አበላሽተዋል። ከመጽሐፍ ቅዱስ ላይ ቃየል የክርስቶስ የዘር ሐረግ ሊሆን ይችል ነበር። ነገር ግን ባለመታዘዝ እግዚአብሔር ሲያስጠነቅቀው ችላ በማለት ቃየል ኃጢአት በደጅህ ታደባለች፣ አንተ ግን በርትተህ ንገስባት፣ ሰልጥንባት እየተባለ የተነገረው ለእግዚአብሔር ባለመታዘዙ እድሉን አጥተዋል። የኤሊ ልጆች የዘላለም ክህነት አገልግሎት እድለኞች ነበሩ። ነገር ግን ቅዱስ የሆነውን ነገር እንደ ተራ ወይም እንደ መደበኛ ነገር በማየት ለዚሁም ደግሞ ሆዳቸውን ከአምላካቸው በማስበለጥ ወርቃማው ድል አምልጧቸዋል። ንጉሡ ሳኦል መሲሁ ኢየሱስ ክርስቶስ ከዘር ግንዱ ሊወለድ ይችል ነበር። ጌታ ኢየሱስ ስለ ራሱ ሲናገር እኔ የዳዊት ስር ነኝ ይላል በራእይ መጽሐፍ ውስጥ። ማን ያውቃል? ሳኦል ለእግዚአብሔር ቢታመን ኖሮ አክሊሉን የሚነጥቀውን ነገር ሁሉ እምቢ ቢል ኖሮ ጌታ ኢየሱስ የሳኦል ስር ነኝ ይል ነበር። ይሁዳ አስቆሮቱ ይሁዳ
ከሰማይ 12 ዙፋኖች ላይ በአንደኛው ላይ ይቀመጥ ነበር። ነገር ግን ምድራዊ ዝና፣ ገንዘብ አታለለው፣ አክሊሉን አስነጠቀ። እግዚአብሔር ቃል የሚለው ማንም አክሊልህን እንዳይወስድብህ አጥብቀህ ያዝ ይላል። ጥቂት ምክሮችን ከእግዚአብሔር ቃል ላይ እንድናይ እፈልጋለሁ። ዕብራውያን ምዕራፍ 11 ሄደን እንመለከታለን። እንዴት ነው አክሊላችንን እስከ መጨረሻው ማስጠበቅ የምንችለው የሚለውን። ዕብራውያን 11 ከቁጥር 24 ጀምሬ ያነባለሁ። እግዚአብሔር ቃል እንዲህ ይላል፣ ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን እምቢ አለ ይላል። እምቢ አለ። ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። እምቢ አለ፣ መከራን መቀበል መረጠ። ለጥቂት ጊዜ በኃጢአት የሚገኘውን ደስታ ተቋቋመ። ከግብፅ ሀብት ይልቅ አለ፣ ሀብትንም ተቋቋመ። ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበል እጅግ የሚበልጥ ሀብት መሆኑን ተገነዘበ። ወደፊት የሚቀበለውን ብድራት ትኩር ብሎ ተመለከተ ይላል። አንዱ አክሊላችንን ጠላት እንዳይነጥቀን፣ ምክንያቱም ጠላታችሁ ዲያብሎስ የሚውጠውን ፈልጎ በዙሪያችሁ የዞረ እንደሚያገሳ አንበሳ የዞራችሁ ያገሳልና ይላልና መጠንቀቅ ያስፈልጋል። ብድራታችንን ትኩር ብለን ልንመለከት ይገባል። ከሁለተኛ ጴጥሮስ ምዕራፍ 3 ላይ አነባለሁ። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 11 ጀምሮ የእግዚአብሔር ቃል እንዲህ ይላል፣ እንግዲህ ሁሉም ነገር በዚህ ሁኔታ የሚጠፋ ከሆነ እናንተ እንዴት አይነት ሰዎች ልትሆኑ ይገባችኋል? አዎን በቅድስናና በእውነተኛ መንፈሳዊነት ልትኖሩ ይገባችኋል ይላል። በቅድስናና በእውነተኛ መንፈሳዊነት ልትኖሩ ይገባችኋል። ሰሞኑን እግዚአብሔር ካስተማረን ቃል አንዱ የተጠራ ነው ለቅድስና ነው። የእግዚአብሔር ሕዝብ ቅዱስ ሕዝብ ነው። ስለዚህ አክሊላችን እንዳይነጠቅ ከፈለግን በቅድስና መመላለስ አለብን። ከኃጢአት ጋር መጫወት ይቅርብን ወገኖቼ። የሽሩሩ ኃጢአት እንዳይገዛን፣ የድፍረት ኃጢአት እንዳይገዛን፣ ከእግዚአብሔር እንዳይለየን ቁርጥ ሐሳብ ልናደርግ ይገባል። ፈቃደኝነታችንን ብቻ ነው ጌታ የሚፈልገው። ሊረዳን ከጎናችን ነው። መንፈስ ቅዱስ ያስችለናል። እግዚአብሔር ከድል ወደ ድል ያሻግረናል። ነገር ግን ቁርጥ ሐሳብ ይፈልጋል። ሙሴ ቁርጥ ሐሳብ እንዳደረገው ደግሞም ይላል ቁጥር 12 ላይ የእግዚአብሔርን ቀን እየተጠባበቃችሁ መምጫውን ልታፋጥኑ ይገባል። በዚያ ቀን ሰማያት በእሳት ተቃጥለው ይጠፋሉ፣ የሰማይን ፍጥረት በታላቅ ትኩሳት ይቀልጣል። እኛ ግን ጽድቅ የሚኖርበትን አዲስ ሰማይና አዲስ ምድር በተስፋ ቃሉ መሰረት እንጠባበቃለን ይላል። አሜን። እኛ ግን አዲስ ሰማይና አዲስ ምድር በተስፋ ቃሉ መሰረት፣ በማያሳፍረው ተስፋ ቃሉ መሰረት እንጠባበቃለን ይላል እግዚአብሔር ቃል። በመጨረሻም ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 18 ላይ አነባለሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 18 ላይ አነባለሁ። የእግዚአብሔር ቃል እንዲህ ይላል፣ በዚያች ቀን ምዕራፍ ከቁጥር 8 ላይ እንግዲህ ስለ ጌታችን ለመመስከር ወይም የእርሱ እስረኛ በሆንኩት በእኔ አትፈር፣ ነገር ግን በእግዚአብሔር ኃይል ስለ ወንጌል ከእኔ ጋር መከራን ተቀበል። እኛ ስላደረግነው አንዳች ነገር ሳይሆን ከጽድቁና ከጸጋው የተነሳ ያዳነን ወደ ቅዱስ ሕይወትም የጠራን እርሱ ነው። ይህም ጸጋ
ከዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን ሞትን ደምስሶ በወንጌል አማካኝነት ሕይወትንና ኢሙታዊነትን ወደ ብርሃን ባወጣው በመድኃኒታችን በኢየሱስ ክርስቶስ በኩል ተገልጧል። እኔም ለዚህ ወንጌል የምስራች ነጋሪና ሐዋርያ አስተማሪም ሆኛለሁ። መከራን የምቀበለው ለዚሁ ነውና፣ ሆኖም ያመንኩበትን እርሱን ስለማውቅ አላፍርበትም። የሰጠሁትንም አደራ እስከዚያች ቀን ድረስ መጠበቅ እንደሚችል ተረድቻለሁ ይላል። ሌላው ማድረግ ያለብን ለታመነው ጌታ ሁሉን ነገር አደራ መስጠት ነው፣ በእርሱ መታመን ነው። ምክንያቱም እስከ መጨረሻው እስከዚያ ቀን ድረስ እርሱ አደራውን እንደማይበላና እንደሚጠብቅ የእግዚአብሔር ቃል ይናገራል። ራእይ ምዕራፍ 19 ቁጥር 9 ላይ እግዚአብሔር ቃል ሲናገር መልአኩም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ቀጥሎም እነዚህ የእግዚአብሔር እውነተኛ ቃሎች ናቸው አለኝ ይላል። ወደ በጉ የሰርግ ራት ግብዣ የተጠሩ ብፁዓን ናቸው። ድል ለሚነሳው አለ ጌታ ኢየሱስ ራእይ ምዕራፍ 3 ቁጥር 12 ላይ ድል ለሚነሳው በአምላኬ ቤተ መቅደስ ውስጥ አምድ አደርገዋለሁ አለ። አሜን። አምድ አደርገዋለሁ ምን ማለት ነው? ሁል ጊዜ የእግዚአብሔርን ክብር ያያል። ሁል ጊዜ ከመላእክት ጋር ለእግዚአብሔር ይሰግዳል፣ ይዘምራል፣ ያመልከዋል። በእግዚአብሔር አልቦት ውስጥ ይገኛል ይላል። ውድ ወገኖቼ ያ ቀን እንዴት ይሆን? የገርጂ ቤተ ክርስቲያን ዘማሪ የሆነው ወንድማችን ዶክተር ዳዊት ካሳ አንድ መዝሙር እንዲህ ሲል ይዘምራል። የክርስቲያን ተስፋ አይቀርም፣ የክርስቲያን ተስፋ አይቀርም፣ የክርስቲያን ተስፋ አይቀርም፣ የክርስቲያን ተስፋ አይቀርም። ይመጣል፣ 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 ልጆቹን ወደ ላይ ይወስዳል። ክብር ለእግዚአብሔር ይሁን። አቤት ያኔ ይላል ሲዘምር ዘማሪ፣ አቤት ያኔ ሰማይ በታላቅ ድምፅ ሲሞላ፣ አቤት ያኔ የተራራው ጉልበት ሲላላ፣ አቤት ያኔ ምድር ተጠቅልላ ስትሸሽ፣ አቤት ያኔ የሰው ጥበብ በአንዴ ሲበላሽ። ሃሌሉያ! አቤት ያኔ ጻድቃን ወደ ጌታ ሲነጠቁ፣ አቤት ያኔ የናፈቁትን ወዳጅ ሲገናኙ፣ አቤት ያኔ እንዴት ያለ ታላቅ ደስታ ይሆናል! አቤት ያኔ ሰማይ በታላቅ ድምፅ ይሞላል። እናያለን፣ ክብር እናያለን፣ እንሰማለን፣ መዝሙር እንሰማለን። ዓይን ባላየው ልብም ባላሰበው አምላክ ለኛ ብሎ ባዘጋጀው ሃሌ ሃሌሉያ እያልን ሰማይ በእልልታ እንገባለን። ክብር ለእግዚአብሔር ይሁን። ቀጥሎ እንዲህ ይላል፣ አቤት ያኔ፣ አቤት ያኔ ቀኑ ላይመሽ ዳግም ላይጨልም፣ አቤት ያኔ ሞት ሊቀበርልን ለዘላለም፣ አቤት ያኔ ዛሬ በእንቅልፍ ያጣኋቸውን አቤት ያኔ ሳገኛቸው እረ እንዴት ይሆን? አቤት ያኔ እንደገና በአንድነት ሆነን፣ አቤት ያኔ በጉ ማዕዳችንን ሲቆርስልን፣ አቤት ያኔ ፍጹም ልዩ ደስታ ይሆናል። መለያየት ታሪክ ይሆናል። ወገኖቼ ለበጉ ሰርግ የተጠሩ ብፁዓን ናቸው። የሚሰማ ሁሉ ና ይበል ይላል እግዚአብሔር ቃል። እልልታ ነው ያኔ የምሰማው፣ እልልታ ነው። ሰማይ ሲናወጥ በእልልታ ምድር ሲናወጥ በደስታ እኛም እንዘምራለን ለጌታ። አቤት ያኔ ወገኖቼ፣
አቤት ያኔ የማያሳፍረው ተስፋ ያን ቀን ስንጨብጥ አቤት ያኔ ተስፋ መሆኑ ቀርቶ እውነታ ሲሆን አቤት ያኔ ከእምነት ጀግኖች ጋር ስንሰለፍ በበጉ ሰርግራት ስንቀመጥ አቤት ያኔ ከሔዋን ጋር ስናወራ ከአዳም ጋር ስንጫወት አቤት ያኔ አቤልን ስናገኘው ወንድምህ እንዴት ነበር ያታለለ እንዴት ነው ወደ ሜዳ የወሰደ ብለን ስንነግረው ስንጠይቀው አቤት ያኔ ኖህን ስናገኘው ስለ 120 ዓመት ስንጠይቀው አቤት ያኔ ሳምሶንን እንዴት ነበር በፍልስጤማውያን እጅ መውደቅ አይኖችህ ሲጎለጎሉ ቁጭቱ ሲያቃጥልህ አንድ ጊዜ አስበኝ ያልከው ጊዜ እንዴት ነበር ብለን ስንጠይቀው አቤት ያኔ እጓጓለሁ እኔ በጣም እጓጓለሁ ማርያምን ለማየት እጓጓለሁ ከመላእክት ጋር መነጋገር እንዴት ነበር ከትዳር ውጪ አርግዞ መገኘት እንዴት ነበር ብዬ ልጠይቃት እጓጓለሁ መግደላዊት ማርያምን እጅ ከፍንጅ መያዝ እንዴት ነበር ከሞት መትረፍ እንዴት ነበር ብዬ ልጠይቃት እጓጓለሁ ይታየኛል ማርያም መግደላዊት ጣቷን ቀስራ ነጭ ልብስ የለበሰውንና ወገቡን በወርቅ ቀበቶ የታጠቀውን እያመላከተችኝ እርሱ ነው ያዳነኝ ትለኛለች አቤት ያኔ ጳውሎስን ላወራው ጓጓለሁ ጌታ ጸጋውን ቢያበዛልኝ ዱካውን ልከተል የምሻው በድንጋይ መወገር የመርከብ መሰበር በአገር ሰዎች መጠላት በነገስታት ፊት መቆም እንዴት ነበር ብዬ ጠይቀዋለሁ የኔሮ ወታደሮች ሰይፋቸውን ያውለበለቡ ማን ነው ጌታ ሲሉ እንዴት ነበር ብዬ ጠይቀዋለሁ አምናለሁ አስባለሁ ጳውሎስ ወደ ጌታ እጁን ቀስሮ እሱ ነው ከጎኔ ቆሞ ያበረታኝ ይላል እጓጓለሁ በሞት ያጣኋትን እናቴን ላያት እጓጓለሁ ወንድሜን ላገኘው እጓጓለሁ በጣም ወዳቸው የሞቱብኝ ጓደኞች አሉኝ ሁሉም በጌታ ሆነው ነው ያንቀላፉት ላያቸው እወዳለሁ እጓጓለሁ ከሩቅ ተያይተን ወደ እርስ በራሳችን እየሮጥን የታረደው በግ ክብር ይገባዋል እያልን ስንተቃቀፍ አቤት ያኔ ሃሌሉያ ስንል አቤት ያኔ ከሁሉም በላይ ወገኖቼ የነገስታቱን ንጉስ የጌቶቹን ጌታ የቀራንዮን ጀግና ጌታ ኢየሱስን ፊት ለፊት ስናየው አቤት አቤት ያኔ ፊቱ እንደ ፀሐይ ያበራ ድምፁ እንደ ብዙ ውሃዎች ድምፅ ሲሆን ሺህ ጊዜ ሺህ እልፍ ጊዜ እልፍ መላእክት ሲዘምሩለት ሲሰግዱለት በእነርሱ መካከል ጠጋ ብለን በቶን እሳት የጋሉ በሚመስሉ እግሮቹ ስር ስንወድቅ ይገባሃል ይገባሃል ታርደሃልና ስንለው ስናዜምለት ሱም ቀና ሲያደርገን መዳፎቹን ስናይ ጠባሳውን እስከ መቼ ነው ብለን ስንጠይቀው እስከ ዘላለም የመዳናችሁን ዋጋ የሚያስታውስ ነው ሲለን አቤት ያኔ ወገኖቼ
ከዚያ መሆን እጓጓለሁ። ያ ቀን እጅግ ተቃርቧል። ጌታ ኢየሱስ ይመጣል። አክሊላችንን ማንም እንዳይወስድብን አጥብቀን እንያዝ። ምክንያቱም ተስፋችን እርግጠኛ ነው፣ የማያሳፍርም ተስፋ ነው። እግዚአብሔር ይባርካችሁ።